ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ ዛሬ አዳዲስ መረጃዎችን ይዤላችሁ መጥቻለሁ። በቅንጅት በተደረጉት ኦፕሬሽኖች ጽንፈኛው ላይ ከፍተኛ ምት ማሳረፍ ተችሏል ሲሉ ሌተናል ጄኔራል መሐመድ ተሰማ ተናግረዋል። ሌሎች ዝርዝር መረጃዎችም አሉኝ፣ አብረን የምናያቸው ነው የሚሆነው። ወደ ዝርዝር መረጃው ስናልፍ በሀገር መከላከያ ሰራዊት የምስራቅ እዝ ዋና አዛዥ ሌተናል ጄኔራል መሐመድ ተሰማ ባለፉት 3 ወራት በአዊ ብሔረሰብ አስተዳደር በተሰሩ የጸጥታ ስራዎች ዙሪያ ከስራ ኃላፊዎች ጋር ውይይት አድርገዋል። የቀጣይ ስምሪት አቅጣጫም ሰጥተዋል። በውይይታቸውም የአዊ ብሔረሰብ አስተዳደር ህዝብ በኢትዮጵያዊነቱና በማንነቱ የሚኮራ የመረጠውን መንግስት የሚወድ መሆኑን በተግባር ማረጋገጡን ገልጸዋል። ባዕዳን አስታጥቀው ኢትዮጵያን ለማፍረስ የላኩትን ጽንፈኛ ዓላማ በመቀልበስ ሀገር ወዳድነቱን ማረጋገጡንም አንስተዋል። የአዊ ብሔረሰብ ብሎም የጎጃም ሰላም ማረጋገጥ የጠላቶቻችንን የትርምስ ፍላጎት መቀልበስ በመሆኑ ህዝቡና የጸጥታ ኃይሉ በመቀናጀት በተደረጉት ኦፕሬሽኖች ጽንፈኛው ላይ ከፍተኛ ምት ማሳረፍ መቻሉን ተናግረዋል። በአሁኑ ሰዓት በሳምንት አዲስ አበባ እገባለሁ የሚለው ዲስኩር ተቀይሯል። ክልሉን አፍርሼ የፈለኩትን አደርጋለሁ የሚለው ክፍለ ዘመኑን ያላገናዘበ እብሪት ተቀልብሶ በሆነ ቀበሌ ላይ ተረጋግቶ እንዳይቀመጥ ተደርጓል ነው ያሉት። በተደረጉት ስምሪቶች በጽንፈኛው ላይ ከፍተኛ የሰብአዊና ቁሳዊ ኪሳራ ደርሶበታልን ብለዋል። ጽንፈኛው ከፍተኛ ሎጂስቲክስ እጥረት አጋጥሞታል። ኃይሉም ወደ ትንንሽ ቡድን ተበትኖ ቁሞ የመዋጋት አቅሙ መነጠቁንም አስገንዝበዋል። ከምስራቅ እዝ ሚዲያ የተገኘው መረጃ እንደሚያመለክተው የብሔረሰቡ አስተዳደሩ መሪዎችም በቅል ላይ የተመሰረተ ስምሪት በመስጠት ህገወጥ የሰውና የመሳሪያ ዝውውርን ወደ ከተማ ሾልከው የሚገቡትን በዝርፊያ የተሰማሩትን በመቆጣጠር የጸጥታ ኃይሉን አቅም በማጠናከርና ሰላምን በማዳበር የበኩላቸው ሚና መወጣት እንዳለባቸውም አሳስበዋል። በፋርጣ ወረዳ የመንግስትን የሰላም ጥሪ ተቀብለው የገቡ ታጣቂዎችም አሉ። በደቡብ ጎንደር ዞን በፋርጣ ወረዳ በጫካ ሲንቀሳቀሱ የነበሩ 9 ታጣቂዎች የመንግስትን የሰላም ጥሪ ተቀብለው በሰላም መግባት መቻላቸውን የፋርጣ ወረዳ ኮሚኒኬሽን አስታውቋል። የወረዳው ኮሚኒኬሽን እንደዘገበው በፋርጣ ወረዳ ራሳቸውን ገብረ መስቀል ብርጌድ ብለው በመሰየም በተለያዩ ቀበሌዎች ታጥቀው በጫካ ሲንቀሳቀሱ የነበሩ 9 ታጣቂዎች የመንግስትን የሰላም ጥሪ ተቀብለው ከነሙሉ ትጥቃቸው መግባታቸው ታውቋል ማለት ነው። በተመሳሳይ በማዕከላዊ ጎንደር ዞን በጭልጋ ወረዳ በግንት ቀጠና በተሳሳተ መንገድ ታጥቀው በጫካ ሲንቀሳቀሱ የነበሩ ታጣቂዎችም የመንግስትን የሰላም ጥሪ ተቀብለው መግባታቸው ተሰምቷል ማለት ነው። በሰላም መግባታቸው በአካባቢው ዘላቂ ሰላምን ለማረጋገጥ የህዝብን ደህንነት ለማሻሻልና የልማት ተግባራት ለማጠናከር አስፈላጊ መሆኑም ተገልጿል። በአቀባበል ስነ ስርዓቱ ላይም የ13ኛ ክፍለ ጦር ዋና አዛዥ ኮሎኔል ሻምበል አስማረ፣ የጭልጋ ወረዳ አስተዳዳሪ አቶ አዛነው አደባ እና ሌሎችም የወረዳ አመራሮች ተገኝተው ተቀብለዋቸዋል። እንዲሁም መንግስት የሰላም ጥሪ የተቀበሉ ታጣቂዎች ወደ ታድሶ ስልጠና ማዕከል መላካቸው ተሰምቷል። ከምስራቅ ጎጃም ዞን ከተለያዩ ወረዳዎች የተወጣጡ መንግስት ያቀረበውን የሰላም ጥሪ የተቀበሉ የቀድሞ የህገወጡ ቡድን ታጣቂ አባላት የነበሩ ወደ ታድሶ ስልጠና ማዕከል ተልከዋል። ምስራቅ ጎጃም ዞን ፖሊስ መምሪያ አዛዥ ኮማንደር ግርማ ጫኒ ለታድሶ ሰልጣኞች ባስተላለፉት መልእክትም የሄድንበት መንገድ ለአማራ ህዝብ አይበጅም፣ ችግሮችን በሰለጠነ መንገድ መፍታት አለብን ብላችሁ በመጸጸት የሰላም ጥሪውን በመቀበላችሁ መንግስት ትልቅ ምስጋና ያቀርባልን ብለዋል። በተጨማሪም ከስልጠና ማዕከላት ስትመለሱ በተሳሳተ አመለካከት ጫካ ያሉ ወንድሞቻችን የህዝባችን ስቃይ እንዳይራዘም ወደ ሰላም ህይወታቸው እንዲመለሱ መስራት ይኖርባቸዋል ሲሉም ኮማንደር ግርማ ጫኒ ገልጸዋል ማለት ነው። የብሔራዊ ታድሶ ኮሚሽን የቀድሞ ታጣቂዎች ተቀብሎ የታድሶ ስልጠና ዲዲአር በመስጠት ወደ ማህበረሰቡ በመቀላቀልና መልሶ በማቋቋም በሀገሪቱ የሰላምና የልማት ስራዎችን እውን እንዲሆኑ ትልቅ አስተዋጽኦ ያደርጋልም ነው የተባለው። ወደ መጨረሻው መረጃችን ስናልፍ ከውጭ ነው። በትናንትናው ዕለት በመላው ዓለም መነጋገሪያ ከሆኑት ጉዳዮች መካከል ዋነኛው የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮ በአሜሪካውያን ቁጥጥር ስር መዋላቸው ነበረ። ይህንንም ይፋ ያደረጉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሲሆኑ በተካሄደው ልዩ ዘመቻ ማዱሮና ባለቤታቸው ተይዘው ከአገር እንዲወጡ መደረጉንም አስታውቋል። ፕሬዝዳንት ትራምፕም ውጤታማና ሰፊ ጥቃት ማካሄዱን ገልጸው አሜሪካ ሕግ የማስከበር ዘመቻ ከማካሄዷ ውጭ ተጨማሪ ማብራሪያም አልሰጡም። ነገር ግን ለኒውዮርክ ታይምስ ጋዜጣ በሰጡት አጭር የስልክ ቃለ ምልልስ እርግጥም ድንቅ ዘመቻ ነበር ያሉት ትራምፕ ጨምረውም የዛሬው ዘመቻ ከመከናወኑ በፊት ለረጅም ጊዜ መታቀዱን፣ ትልልቅ ስራዎችንም አስቀድመው መጠናቀቃቸውና በዘመቻው ላይ ድንቅ ወታደራዊ መሳተፋቸውን ተናግረዋል። የአሜሪካ ሚዲያዎች እንደገለጹትም በዛሬው ዕለት ፕሬዝዳንት ማዱሮ በቁጥጥር ስር የማዋል ዘመቻ ላይ የተሳተፉት የአሜሪካ ዴልታ ፎርስ አባላት ናቸው። ዴልታ ፎርስ የአሜሪካ ጦር ኃይል የልዩ ዘመቻ ንዑስ ቡድን ሲሆን በተለያዩ መጠሪያ የሚታወቅ ነው። ከሚጠራባቸው ስሞች ውስጥም ኮምባት አፕሊኬሽን ግሩፕ፣ አርሚ ኮምፓተርመንት ኤሊመንትስና ታክስ ፎርስ ግሪን የሚገኙበት ሲሆን እንደ አስፈላጊነቱም ሌሎች መጠሪያን ይጠቀማል። ዴልታ ፎርስ የተመሰረተው በ1977 ሲሆን ዋና መቀመጫውም በኖርዝ ካሮላይና ፎርት ባርግ ነው።
ውድ የቻናሌ ቤተሰቦች ለሰዓቱ የነበረኝ አዳዲስ መረጃ ይህን ይመስላል። በሌሎች አዳዲስ መረጃዎች መመለስ ነው የሚሆነው። ላይክ እና ሼር እያደረጋችሁ እንዲሁም አዳዲስ የሆናችሁ ሰዎች ይህን ቻናል ሰብስክራይብ እያደረጋችሁ ዕለት አዳዲስ መረጃዎች እንዲደርሷችሁ ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። እስከዚያው ግን መልካም ጊዜ